ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከቀዳሚት ረፋድ መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ተመልካቾቻችን አድማጮቻችን በድሬዳዋ ኤርፖርት ሰፈር ነዋሪ የነበሩ ምስኪኖች ያለምንም ካሳ ቤታቸውን አፍርሰው በዚህ መልክ እያባረሯቸው ይገኛሉ። ቦታቸውም ለዲያስፖራና ለባለሀብቶች ተሸንሽኖ መሰጠቱ ነው የተገለጸው። ይህም በመቃወም ዛሬ ለምንድነው ባዶአችን ሜዳ ላይ የምትወረውሩን በማለት ተቃውሞ ለማድረግ ቢሞክሩም ጥይት ሁሉ በመተኮስ ነው ያባረሯቸው። ተመልካቾቻችን ሰሞኑን ከድሬዳዋ የሚደርሱን መረጃዎች እጅግ አሳዛኝ ናቸው። ከተማዋ በሙሰኛ ባለስልጣናት የጥቅም ትስስር ሰንሰለት ርቃኗን እንደቀረች ነው የምንሰማው። ድሬዳዋ ላይ ከፍ ያለ ሙስና አለ። ድሆች ያለምንም ካሳ እየተባረሩ ነው። ቤታቸው እየፈረሰ ነው። ሜዳ ላይ እየተበተኑ የሚገኙበት ሁኔታ ላይ ነው ያለው። የድሬዳዋ ከንቲባ ከላይ አንዳንድ ነገሮችን በማድረግ የአብይ አህመድን ምሳሌ ለማሳየት ይሞክራሉ። ነገር ግን ከውስጥ የሚጎራው ነገር በጣም አሳዛኝ ነገር ነውና ድሬዳዋ መፈተሽ ያለባት ከተማ ነች። ህዝቡ እያለቀሰ ነው። ከላይ እስከታች እስከ ፌደራል መንግስት ኃላፊዎች ጋር እስከ ፖሊስ ኮሚሽነሮች ጋር በመመሳጠር ባዶዋን አስቀርተዋታል። ድሆችንም በዚህ መልክ ያለምንም ተለዋጭ ቤት ያለምንም ማረፊያ ጥይት እየተኮሱ እያባረሯቸው ይገኛሉ። አሁንም ወደ አበይት ዜናዎች ከመግባታችን በፊት ሌላው ተመልካቾቻችን የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር አማካይነት እንደምትመለከቱት በቻይና ሆንግ ኮንግ የእሳት አደጋ ለደረሰባቸው ቻይናውያን የተሰማውን ጥልቅ ሐዘን በመግለጽ ለአደጋው ተጠቂዎች መጽናናትን ተመኝቷል። የኢትዮጵያ መንግስት ነው እንግዲህ የላከው ዛሬ ቻይና ውስጥ ሆንግ ኮንግ እሳት አደጋ ተከስቶ የቻይና ዜጎች ተጎድተዋል በመባሉ ማለት ነው። ተመልካቾቻችን ከሰሞኑ ብቻ ተውት የቆየውን በአርሲ፣ በወለጋ፣ በቤኒሻንጉል ቡለን፣ በጋምቤላ፣ በአማራ ክልልና በሌሎች አገሪቱ ክፍሎች እልፎች ሲጨፈጨፉ የሀገራችን ሰላምና እድገት እየተረጋገጠ ነው የሚል የደስታ መግለጫ ሲያወጣ የቆየው የብልጽግና መንግስት በቻይናው እሳት አደጋ ከመቅጽበት ወደ ጥልቅ ሐዘን ውስጥ መግባቱ እጅግ ይገርማል። አንጀት ይበላል ነው የሚባለው። የኛ አዛኝና ሩህሩህ መንግስት ይህንን ይመስላል። እልፎች ሲያልቁ መጎብኘት ይቅርና አንድ ቀን ነፍስ ይማር ያላለ መንግስት ነው። ተመልከቱ። የዚህ አይነት መግለጫ ይልካል። ለምን ላካ አይደለም፣ ለምን ለሌሎች ሐዘኑን ገለጸ እያልን አይደለም። ነገር ግን ሐዘኑ የተገለጸው ከአዛኝነቱ አይደለም ለማለት ነው። አዛኝ መንግስት ቢሆን ኖሮ ለራሱ ዜጎች አንድ ነገር እንኳ አይተነፍስ ነበር ነው። የሆነ ሆኖ ጉደኛው መንግስታችን ይህንን መግለጫ አውጥቷል ለማለት ነው። ተመልካቾቻችን የራሱን ህዝብ እየጨፈጨፈና እያስጨፈጨፈ አሁን ወደ ሰዓቱ አበይት መረጃዎች እናልፋለን። በአልዩ አምባ ከተማ በተደረገ ፍልሚያ የአድማ ብተና አዛዥን ጨምሮ አንድ አይሱዙ ሙሉ ያገዛዙ ኮማንዶ ሙሉ በሙሉ ሰለባ መሆኑ ተሰምቷል። ባንኮበር ወረዳ አልዩ አምባ ከተማ በሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ስር የሚገኙት ጣይቱ ክፍለ ጦርና ወንዶ አስቻለው ደሴ ክፍለ ጦር በተውጣጡ ሻለቆች በተደረገ ፍልሚያ በአገዛዙ ጦር ላይ ከፍተኛ ጉዳት መድረሱ ነው የተነገረው። ባንኮበርና አልዩ አምባ ከተማ መካከል በሚገኝና ልዩ ቦታው ጥዳምባ የሚባል ቦታ ላይ ለገዛ የመጣ ያገዛዙ ኮማንዶ አንድ አይሱዙ ሙሉ መደምሰሱም ተገልጿል። በተጨማሪም በአልዩ አምባ ከተማ በተደረገው ፍልሚያ የአድማ ብተና አዛዥ ሆነው አማራ የተባለ ያገዛዙ ቀኝ እጅ ከባድ ጉዳት ደርሶበት በአስቸኳይ ወደ ሕክምና ተቋም መወሰዱ ተመልክቷል። እንዲሁም አንድ የአድማ ብተና የሻምበል አመራር በፋኖች አፈሙዝ በደረሰበት ምት አንገቱ ላይ ተመቶ በሕይወትና በሞት መካከል እንዳለም ለማረጋገጥ ተችሏል። በተጨማሪም የአድማ ብተና ተመራጭ የሆኑ የቡድን መሳሪያ ተኳሾች አንድ የስናይፐር እና የብሬን ተኳሾች ከነ መሳሪያቸው ሰለባ መሆናቸው ነው የተመለከተው። በአውደ ውጊያው 7 ነፍስ ወከፍ መሳሪያ
554 የብሬንና የክላሽ ተተኳሽ 2 የብሬን ሽንሽንና 4 የክላሽ ካዝና መማረኩም ተገልጿል። በአጠቃላይ በነበረው አውደ ውጊያ የመሐመድ ቢሆነኝ ኮር ቃኞች ታላቅ ጀብዱ መፈጸማቸውን የሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ክፍል አስታውቋል። በህብረት ሥራ ልማት ላይ የነበሩ ወገኖች በአገዛዙ ኃይል የሞርተር ጥቃት ተፈጸመባቸው። የአገዛዙ ኃይሎች በሰሜን ወሎ ዞን መቄት ወረዳ ለመንገድ ጠረጋ ልማት ወጥተው በነበሩ የአንድ ቀበሌ ነዋሪዎች ላይ በፈጸሙት የሞርተር ጥቃት 6 ሰዎች ክፉኛ መጎዳታቸውን በስፍራው የተገኘው የመረብ ወኪል ያጠናቀረው ሪፖርት ያመለክታል። የከባድ መሳሪያ ጥቃቱን ተከትሎ ህብረተሰቡ ራሱን ለማዳን የተበተነ ሲሆን ተጀምሮ የነበረው የህብረት ሥራ ልማትም ተቋርጧል ነው የተባለው። ነዋሪዎቹ ጉዳዩን አስመልክተው በሰጡት አስተያየት የአብይ አህመድ አገዛዝ ህዝቡ ማንኛውንም የልማት እንቅስቃሴ እንዳይካሄድ ባሰማራቸው ወታደሮች አማካኝነት ጥቃት እንዲፈጸምበት በማድረግ ጸረ ህዝብ፣ ጸረ ሰላምና ጸረ ልማት መሆኑን በተደጋጋሚ እያሳየን ይገኛል ሲሉ ሀዘናቸውን ገልጸዋል። የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ አቀረበ። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ አቅርበዋል። ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች አሁን በጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብለዋል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የሥራ አፈጻጸም የተመለከተው ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይም ጽምዶ፣ የትግራይ የጸጥታ ኃይሎችና በአፋር ያሉ ታጣቂዎች ሁኔታ፣ የመገናኛ ብዙሃን ምህዳር የሚሉትን ጨምሮ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጠዋል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበር ጠቅሶ ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አውስተዋል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችል አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር አመልክተዋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነፃ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸው እንዲወጡም ጥሪ አቅርበዋል። በሩዋንዳ ከ4,000 በላይ አብያተ ክርስቲያናት እንዲዘጉ ተደረገ። የሩዋንዳው ፕሬዝዳንት ፖል ካጋሜ እውነተኛ እምነትን ከማስፋፋት ይልቅ የአገሪቱን ዜጎች እየበዘበዙ ናቸው ሲሉ በአገሪቱ ውስጥ በፍጥነት እየተስፋፉ የመጡ አብያተ ክርስቲያናትን ወቅሰዋል። ዜጎች በሃይማኖት ሽፋን ለብዝበዛ መዳረጋቸውን አብዝተው በመናገር የሚታወቁት የሩዋንዳው መሪ ፖል ካጋሜ በአገሪቱ በከፍተኛ ፍጥነት እየተስፋፉ መጥተዋል ያላቸውን አብያተ ክርስቲያናት በሰላ ቃላት ተችተዋል። ካጋሜ ሐሙስ ዕለት ለጋዜጠኞች በሰጡት መግለጫ አብያተ ክርስቲያናት እንደ ጦርነትና ስራ አጥነት ያሉ ዓለም አቀፍ ችግሮችን በመፍታት ረገድ የተጫወቱት ሚና ውስን ነው ብለዋል። አንዳንዶች እውነተኛ እምነትንና ልማትን ከማበረታታት ይልቅ ተጋላጭ ዜጎችን ይበዘብዛሉ ሲሉም አብያተ ክርስቲያናትን በንግግራቸው አስጠንቅቀዋል። እንደ ደቸቨለ ዘገባ በሩዋንዳ ባለፈው ነሐሴ ወር ብቻ ከ4,000 በላይ አብያተ ክርስቲያናት የጤናና የደህንነት ደንቦችን ባለማክበር ተዘግተዋል። የአገሪቱ አስተዳደር ቦርድ የአንዳንድ አብያተ ክርስቲያናት ፈጣን እድገት አሳሳች ትምህርቶችን በማሰራጨት ከአባላት ገንዘብ ትርፍና ንብረትን ጨምሮ የግል ጥቅምን በማሳደድ ላይ የተመሰረተ ነው ብለዋል። ካጋሜ የሃይማኖት ተቋማት ከትርፍ ይልቅ በትምህርት በጤናና በማህበራዊ እድገት ላይ እንዲያተኩሩ በማሳሰብ እምነት ሰዎችን ማሳደግ እንጂ ማደህየት የለበትም ሲሉ አሳስበዋል። ከእውነት ጋር የቆረብክ ከሕግ ጋር የተጋባ
ቅስብና የተከየት ከድፍረት ጋር የተታባ ምስጋና ላንተ ጋዜጠኛው የምድሩን ሳይነጽሩ ስለ ሰማይ የሚያወሩ ነቢይ የሚል መጠሪያ ከፊታቸው ያኖሩ ሀገር መንደሩን ሞልተው ከወቅቱ ጋር መስለው ሲያዱ የዋቅ አባት የእውነት ዳኛው ወኔ ወርዷል ጋዜጠኛው 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 ራሳቸውን ገብተውተው ድምድም በሚዘርፉ ድሃ ደጎች በቸንካዮች እንደ ቅጠል ሲረግፉ ሻመት ንገስ እያሉ ለሹማምነት ሲለፉን ማኔት ቴኬል ፋሬስ ብሎ ሰሌዳው ላይ በመጻፉ ጨለማ ቤት የተጋዘው ያው ዘብ የእውነት ዳኛው የኔ ነቢይ የሚያርበኛ ያ ከርታታ ጋዜጠኛው 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 የሃይማኖት ካባ ለብሰው አስመሳዮች ሲሸክቱ ጌታ ነገረን ያሉ የልባቸውን ሲያወጡ ሀገር ሲፈርስ ትውልድ ሲያልቅ አንዋሽም ከቶም ያሉ እንደ ኤርምያስ ለእውነት ጉድጓድ ውስጥ የተጣሉ የዘመኑ ነቢያት የአክዘብ የእውነት ዳኛዎች እነሱ ናቸው ተስፋዎች አዎ እነሱ ጋዜጠኞች ወረርሽኝ ሲከሰት ፈርተው የማይተኙ በጦርነት መሃል ቀድመው የሚገኙ በሕዝባቸው ስቃይ በስጋት የሚያልጉ ከአምባገነኖች ጋር የሚተናነቁ በፍርሃት በጥቅም ሳይር መጠመጡ ለሙያቸው ክብር ነፍስን የሚሰጡ ያክ የእውነት ዳኪዎች አዎ እነሱ ናቸው ጋዜጠኞች በቆብና በሱፍ የተሸፈኑት ከአክዓብ ጋር ሲያምጥ በነናቡት የመሬት ላይ ቤቶቻቸውን ሲያንጥ እንደ ናታን በድፍረት ንጉሥን የሚገስጦ ለስማቸው መጠሪያ ያምልኮ ማረግ ያላስቀረቶ ያክዘብ የእውነት ዳኞች የዘመናችን ነቢያት እውነተኛ ጋዜጠኞች ተመልካቾቻችን አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ዳሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።